ፍቅራችን ከአንገት በላይ። ጻድቁ አባታችን ግን ጻድቅ ሰው አለ ለእንስሳት ይራራል። ለእንስሳት አይደለም ለሰው ልጅ፣ ለሚራበው፣ ለሚጠማው፣ ለሚገፋው፣ ለሚታረደው። ዛሬ አይናችን እያየ ስንት ሰው ሞተ ነው ጥያቄው። ስንት ሰው ሞተ? እዚህ ቦታ መኪና ሲሄድ በጉዞ 20 ሰው ሞተ። አይ ትንሽ ነው፣ ተላመር ነው አይደለ? ተላመር ነው። በዶዘር መቀበርን ለመር ነው አይደለ? በአንድ መቃብር በአንድ ጉድጓድ 30-40 ሰው መቅበር ለመድን አይደለ? አይደል? ቁመት በላል አንተም አንቺም ኑር ያለው ትያለሽ። እነሱስ ሲነሱ ይብዛ አፈር ቀምሰዋል። ያንተና የኔ ግን አፈር እናገኘው ታገኘው። ለራስ አልቅስ፣ ለራስሽ አልቅሽ፣ ለራስ ያለቅሳለሁ። ነፍስ ይማር በሏት ኢትዮጵያ፣ ነፍስ ይማር በሏት ቤተክርስቲያንን። የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን በዚህ ዘመን ባለቀበት ዘመን በ11ኛው ዘመን ለኃጢአት መሽቀዳደም ይቅርብን። አባቶች በሽበታችሁ እግዚአብሔርን አመስግኑት። እናቶች በሽበታችሁ በእድሜያችሁ እግዚአብሔርን አመስግኑ። ተጨፍልቆ ልጅ ለመሆን እኮ የሚሯሯጥበት ዘመን ላይ ደርሰናል። አባቶችና እናቶች ከቀለም ጋር ነው ግብግቡ። ቁንጅና ሳሎን ገብተው ከወጣቱ ጋር ይሻማሉ ቀለም ለመቀባት። እችን ሁለት ፀጉር እኮ ማብቀል አቅቶታል ትውልዱ። እዚህ ነጭ ፀጉር ላይ ለመድረስ ትውልዱ እየናፈቀው ነው። ያለ እድሜው እየተቀጨ ነው። ያለ እድሜው ራሱን እያጠፋ ነው። መኖር ሰለች ነው። መኖር አቃተው። የወደፊቱን ሕይወት የወደፊቱን እቅዱን ሲያስበው ተስፋው ጨለመ። እግዚአብሔር አልገል ቢለው ራሱን በሲባጎና መርዝ እየጠጣ እየሞተ ቆርጥሞ ያለ። ለዚህ ትውልድ አይገደንም አባቶች፣ አይገደንም። ትዳር መስረታችሁ ግን ፍሬ ያጣችሁ አባቶች፣ እናቶች፣ ወንድም እህቶች እግዚአብሔር በምሕረት ዓይኑ ይመልከታችሁ፣ በምሕረት ዓይኑ ይመልከታችሁ። አንዳንዶቻችን ደግሞ አለን ያረገዝን የመከራ እርግዝና ያዝን፣ ጤና በማጣት ያረገዝን፣ ስራ በማጣት ያረገዝን፣ ሰላም በማጣት ያረገዝን፣ የሰው በታች መሆን ያስረገዘን። መቼ ይሆን የምገላገለው እንደ ሰው ቆም የምሄደው? መቼ ይሆን ከሰው እኩል የምቀላቀለው የምትሉ ትኖራላችሁ። ቋጠሮ መፍታት የሚችል የጻድቁን አባትና እናት የጎበኘ እኔና እናንተን ይጎብኘን። አገራችን ይጎብኛት ወገኖች። አገራችን ማርግዛለች፣ ቤተክርስቲያን ማርግዛለች። የመከራ እርግዝና የመከራ ልጅ ይወለዳል። ጊዜውን ሰዓቱን ጠብቆ ከእናቱ ማህፀን ይወጣል። አገር ኢትዮጵያና ቤተክርስቲያን ግን ዛሬ ማርግዛለች። መቼ እንደምትወልድ ግን አይታወቅም። የመከራው ዘመን ረዝሟል። እኛም በቤቱ ሆነን አልተመቸነው። የእኛም ኃጢአት ለቤተክርስቲያን ተረፋት፣ ለማህተብ አሳሪው ተረፈው፣ ለነጠላ ለባሽ ተረፈው። እኛም ይሄ ህመም ግን አልታወቀንም። ዛሬም እናሾፋለን በቅዱሳን መድረክ ላይ ቆመን። ዛሬም ዋጋ እየተከፈለ በዘመናችን እናት አባቶቻችን ዋጋ እየከፈሉበት ያለ እድሜያቸው ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ እንላለን። መቼውን የምናለቅሰው? መቼውን የምናነባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼውን? ምን እስክንሆን ድረስ ነው? ምን እስክንሆን ድረስ ነው የማናለቅሰው? አይገደንም እንዴ? የሞተው እኮ ወንድም ነው። የሞተችው እህትሽ ነች። የሞተው ባትወልጂም ልጅሽ ነው እኮ። ዛሬም ከበሮ መምታት፣ ዛሬም እልል ማለት፣ ዛሬም ማጨብጨብ በመከራው ዘመን፣ ሰው በሚሞትበት ዘመን መሬት መሸከም እስኪያቅታት ድረስ
እየተሸራተተ የሰው ልጅ ሀገር ሰላም ብሎ በተኛበት መሬት ተንሸራቶ ውጦት 120 ሰው በአንድ ቀን መሞት፣ በአርሲ 24 ሰው በአንድ ጉድጓድ መቀበር። ከዚህ በላይ መቼ ነው የምናለቅሰው? ምን ስንሆን ነው? ቤታችን በግወጥ ሲፈርስብን፣ መኪናችን ከቆመበት ስናጣው፣ ሞባይላችን ሲሰረቅ፣ ከስራ ስንባረር ያን ጊዜ ነው የምናለቅሰው ማለት ነው። ዛሬ እኔም ማላቃችሁ ጻድቅ የሚያውቃችሁ ትዳር መስረታችሁ ግን ፍሬ ያጣችሁ አባቶች፣ እናቶች፣ ወንድም እህቶች እግዚአብሔር በምሕረት ዓይኑ ይመልከታችሁ፣ በምሕረት ዓይኑ ይመልከታችሁ። አንዳንዶቻችን ደግሞ አለን ያረገዝን የመከራ እርግዝና ያዝን፣ ጤና በማጣት ያረገዝን፣ ስራ በማጣት ያረገዝን፣ ሰላም በማጣት ያረገዝን፣ የሰው በታች መሆን ያስረገዘን። መቼ ይሆን የምገላገለው እንደ ሰው ቆም የምሄደው? መቼ ይሆን ከሰው እኩል የምቀላቀለው የምትሉ ትኖራላችሁ። ቋጠሮ መፍታት የሚችል የጻድቁን አባትና እናት የጎበኘ እኔና እናንተን ይጎብኘን፣ አገራችን ይጎብኛት ወገኖች። አገራችን ማርግዛለች፣ ቤተክርስቲያን ማርግዛለች። የመከራ እርግዝና የመከራ ልጅ ይወለዳል፣ ጊዜውን ሰዓቱን ጠብቆ ከእናቱ ማህፀን ይወጣል። አገር ኢትዮጵያና ቤተክርስቲያን ግን ዛሬ ማርግዛለች። መቼ እንደምትወልድ ግን አይታወቅም። የመከራው ዘመን ረዝሟል። እኛም በቤቱ ሆነን አልተመቸነው። የእኛም ኃጢአት ለቤተ ክርስቲያን ተረፋት፣ ለማኅተብ አሳሪው ተረፈው፣ ለነጠላ ለባሽ ተረፈው። እኛም ይሄ ህመም ግን አልታወቀንም። ዛሬም እናሾፋለን በቅዱሳን መድረክ ላይ ቆመን። ዛሬም ዋጋ እየተከፈለ በዘመናችን እናት አባቶቻችን ዋጋ እየከፈሉበት ያለ ዕድሜያቸው ኦርቶዶክስ መሆን ወንጀል በሆነበት ዘመን እነሱ እየታረዱ እኛ ግን እዚህ ልንላለን። መቼውን የምናለቅሰው? መቼውን የምናረባው? መቼውን ለወገኖቻችን በጽሞና አንድ ጊዜ ለአንድ ደቂቃ እንባችን የምናፈሰው ለመቼውን? ምን እስክንሆን ድረስ ነው? ምን እስክንሆን ድረስ ነው የማናለቅሰው? አይገደንም እንዴ? የሞተው እኮ ወንድም ነው። የሞተችው እህትሽ ነች። የሞተው ባትወልጂም ልጅሽ ነው እኮ። ዛሬም ከበሮ መምታት፣ ዛሬም እልል ማለት፣ ዛሬም ማጨብጨብ በመከራው ዘመን፣ ሰው በሚሞትበት ዘመን መሬት መሸከም እስኪያቅታ ድረስ እየተሸራተተ የሰው ልጅ ሀገር ሰላም ብሎ በተኛበት መሬት ተንሸራቶ ውጦት 120 ሰው በአንድ ቀን መሞት፣ በአርሲ 24 ሰው በአንድ ጉድጓድ መቀበር። ከዚህ በላይ መቼ ነው የምናለቅሰው? ምን ስንሆን ነው? ቤታችን በግወጥ ሲፈርስብን፣ መኪናችን ከቆመበት ስናጣው፣ ሞባይላችን ሲሰረቅ፣ ከስራ ስንባረር ያን ጊዜ ነው የምናለቅሰው ማለት ነው። እባካችሁ እኚህ ደጋግ ቤተሰቦች እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ እግዚአብሔርን በጸሎት ጠየቁ። መልካቸው ያማረ በእግዚአብሔር ዘንድ ታስበው ያሉ ለምክንያት የዘገዩ ገብረ መንፈስ ቅዱስ መጋቢት 29 ቀን ተጸነሱ። ታኅሳስ 29 ቀን ተወለዱ። ከጌታ ልደት ጋር አንድ ላይ ሆኑ። ወገኖች እኚህ ጻድቅ ሲወለዱ ታሪኩ ሰፊ ነው። ሰዓት አልቆቷል። ደክማችኋል፣ ዝላችኋል። ይገባኛል። እናንተ ቦታ በሆን ምን ያክል ቋቋመዋለሁ ፀሐዩ። ሰው ጨካኝ ነው። እግዚአብሔር ግን ቸር ነው። ዳመና አደረገላችሁ። እግዚአብሔር በምሕረቱ አሁን እንመልከተን ወገኖች። የሚነድብን እሳት እሱ ያበርድልን፣ ወገኖች
በተወለዱ ቀን ብዙ ተአምራት ተደረገ። በግብፅ እግዚአብሔርን ሕግና ሥርዓት እየጠበቁ የእናታቸውን ጡት ሳይጠቡ 300 ዓመት እግዚአብሔርን እያገለገሉ ኖሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ጻድቁ አባታችንን ወደ ሌላ ሀገር ፈቀቅ እንዲሉ ብርሃን እንዲያበሩ እግዚአብሔር መልአኩን ልኮ ወደ ኢትዮጵያ እንዲሄዱ አዘዛቸው። ጻድቁ አባታችን ገብረ ሕይወት ገብረ መንፈስ ቅዱስ የመንፈስ ቅዱስ አገልጋይ የተባሉት አባታችን ይቺ ሀገሯ ሩቅ ነው ሲባል እሰማለሁ። ማን ይወስደኛል? ማንስ ያደርሰኛል አሉ ጻድቁ አባታችን። በዚህ ጊዜ አገልጋይን መልአኩን ቅዱስ ገብርኤል ስም ያወጣልን እሳታዊው መልአክ እንዲመራህ እንዲያደርስ አዝዤልሃለሁ አለ። መልአኩ ቅዱስ ገብርኤል በደመና ሰረገላ ተሸክሞ 60 አናብር ነብር ይዘው ወደ ኢትዮጵያ አመጣቸው። በንጉሱ የነበሩት በዘመኑ የነበረው ንጉስ ላሊበላ ነበርና ከሱ ጋራ እጅ ነስተው ጥቂት ከሱ ጋራ በአዳዲ ዋሻ የመጀመሪያው ዋሻ ንጉሱ ላሊበላ የፈለፈላት አዳዲ ማርያም ከንጉሱ ጋራ ስራውን እያደነቁ ተጋድሎውን እያደነቁ ጥበቡን እያደነቁ ጥቂት ቀን ከሱ ጋራ በጸሎት አብረው ተጉ። ንጉሱ ላሊበላ አብረውት እንዲኖሩ ፍቃዱ ነበር። አጫዋች አገኘው፣ መካሪ አገኘው፣ ጸሎተኛ አባት አገኘው ብሎ ነበር። ነገር ግን አባታችን በዛች መልክዓ ምድር ላይ መቀመጥ አልፈለጉም። ዓላማቸው ለእግዚአብሔር ማደር ነው። ዓላማቸው ስጋቸውን መጉዳት ነው። ሰይጣንን ከሰይጣን ጋር መዋጋት ነበር ስራቸው። ሰይጣን የማረከውን ትውልድ ወደ እግዚአብሔር ወደ በረቱ ለመመለስ ነበር ጥረታቸው። ስለዚህ ይበቃኛል፣ እኔስ ወደዚህ በረሃ እሄዳለሁ አሉ። ወዴት አለ? እግዚአብሔር ወዳመለከተኝ ዝቆላ እሄዳለሁ አሉ። ምን አሉ? ዝቆላ። ዛሬ አላልተኑ ነው ዝቋላ ያለው። ዝቆላ፣ ወደ ቆላው ሄዳለሁ። ወደዛ ሄደው አራቱን ማዕዘን አማተቡ፣ ባረኩ። ነገር ግን የታያቸው በጎ ነገር አልነበረም። ሰው በመስታወት ፊት ሲቆም በፊቱ ላይ ያለው በአካሉ ላይ ያለው ጉድፍ ነገር እንደሚያሳየው ሁሉ አባታችን ገብረ መንፈስ ቅዱስ አራቱን ማዕዘን ሲባርኩ የኢትዮጵያ ሕዝብ ከእግዚአብሔር ርቆ ለሰይጣን ለዲያብሎስ ሲሰግድና ለጣዖት ሲያመልኩ አዩ። ይሄን ሕዝብማ ቅዱስ የሆነ ሀገር እግዚአብሔር ደጋግሞ የጠራት ሀገር ሰይጣን እንዴት ይማርካታል ብለው እጅግ አዘኑ። ከዚህ በኋላ ከራሳቸው ጋር ቃል ገቡ። የኢትዮጵያን ሕዝብ እስከሚምርልኝ ድረስ ከዚህ ባህር አልወጣም ብለው ቁልቁል ተዘቀዘቁ። ወገኖቼ ለዚህ ነው አባቶቻችን ዋጋ ከፍሏል የምንላችሁ። ይሄ መድረክ ዋጋ ተከፍሎበታል። ይሄ ነፃነታችን ብዙ አባቶቻችን አጥንታቸውን ከስክሰውበታል፣ ደማቸውን አፍሰውበታል። ቆዳቸው ሰውነታቸውን እንደ ቆዳ ተጣብቀዋል። ሁሉ እያላቸው ለክርስቶስ ሲሉ ሁሉን ትተው ወጥተዋል። ዛሬ በነፃነት ለምናመልከው፣ ዛሬ በነፃነት ለምናከብረው በዓል የኋለኞቹ አባቶቻችን ዋጋ ከፍለውበታል። ዋጋ ከፍለዋል። እሳቱ እሳት ሳይመስላቸው፣ ሴፉ ሴፍ ሳይመስላቸው፣ ገደሉ ገደል ሳይመስላቸው ስለ እግዚአብሔር ዋጋ ከፍለዋል። ይህን መድረክ በአግባቡ ካልተጠቀምን ተጠያቂ ነን። ለምን? ለሚጠፋው ትውልድ፣ ለሚባክነው ትውልድ ተጠያቂ ነን። ስለዚህ አባታችን ገብረ መንፈስ ቅዱስ በግብፅ 300 ዓመት በኢትዮጵያ 262 ዓመት ሙሉ ዝቋላና ምድረ ከብድ እየተመላለሱ
እግዚአብሔርን ያመሰግኑ ጀመር። እነዛ አናብስትና ነብሮች እሳቸውን ያገለግላሉ። ጻድቁ አባታችን በዚህ በመጽሐፈ ምሳሌ እንደሚናገረው በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 ላይ የሚናገረው ኃይለ ቃል አለ። አባታችን ገብረ መንፈስ ቅዱስ እነዚህ እንስሳት አሉ። እነዚህ እንስሳት ምን ይበላሉ? ምንስ ይጠጣሉ? የሰጠኸኝን ምን እመግባቸዋለሁ? እኔ ለራሴ ምንም የሌለኝ ሰው ነኝ አሉ። ምን የሌለኝ አሉት? ምን የሌለኝ? ምንም የሌለኝ ሰው ነኝ። ምንም የሌለው ሰው። ስለዚህ ምን አሉ? ለነዛ ለራሳቸው ሳያዝኑ ስለሚበሉ ስለሚጠጡ ሳያስቡ እንደ ሰው ተፈጥረው ኑሯቸው ግን እንደ መላእክት ነበረ። ጻድቁ አባታቸው እንደ ሰው ተፈጥረው ነገር ግን አኗኗራቸው እንደ መላእክት ነበር። ያልወለዱ፣ ቤት ያልሰሩ፣ ምግብ ያልቀመሱ፣ ውሃ ያልጠጡ፣ ልብስ ያልለበሱ እግዚአብሔር በኪነ ጥበቡ ከእግር ጥፍራቸው እስከ ላይ ድረስ በፀጉር በክብር ያጎናጸፋቸው ታላቁ ጻድቅ ገብረ መንፈስ ቅዱስ ናቸው። የኢትዮጵያው ባለውለታ፣ የኢትዮጵያ ባለውለታ። ስለዚህ እኚህ ጻድቅ ስለ ራሳቸው መጠለያ፣ ስለ ራሳቸው ምግብ፣ ስለ ራሳቸው መጠጥ ሳያስቡ ስለሚከተሏቸው አናብስትና ነብር ጠየቁ አምላካቸው። ጌታ ሆይ በአራዊት ከበኸኛል፣ አመሰግናለሁ። ከሰው ርቄአለሁ፣ እናት አባት የለኝም፣ ወገኖች እነሱ ናቸው አሉ። 60 አናብስት 60 ነብሮች ነበሩ። ለእንስሳቶቹ አዘኑ፣ እንዲህ አሉ። በመጽሐፈ ምሳሌ ምዕራፍ 14 ቁጥር 13 እንዲህ ይላል፣ ለጻድቅ ሰው አለ ጻድቅ ሰው ለእንስሳ ነፍስ ይራራል አለ። የጻድቅ ሰው ለእንስሳ ነፍስ ምን ያደርጋል አለ? ይራራል። አያችሁ፣ ከሰው አልፈው ለእንስሳት ራሩ። እኔና እናንተ ግን ለእንስሳት አይደለም ለገዛ ወንድሞቻችን መራራት እንኳን አቅቶናል። ሰው ለወገኑ መራራት አቅቶታል። ሰው ለወገኑ እንኳን ማልቀስ አቅቶታል። ጻድቁ አባታችን ከሰው አልፈው ለእንስሳት እንኳን ራሩ ነው የሚለው። ራሩ፣ አዘኑላቸው። እኔና እናንተስ ኢትዮጵያ የነበር እንደ ባሏ ካዘነው ጋር አብራ ብታዝን ነበር እኮ ኢትዮጵያ። ካለቀሰው ጋር አብራ ብታለቅስ ነበር እኮ። እንዳሁኑ ላይም ሰላም ነበረም። እኔ ልደፋልህ ነበር እኮ። እኔ ልደፋልህ ከልብ ነበር። አፈር ስሆን ብላ ነበረ ከልብ ነበር። ዛሬ እኮ አብልቶ ይሄ አጋስስ ጠርቦብኝ ሄደ እኮ። ባካችሁ ምን አይቶ ዳም ሰው እኮ ምን ሰዎች እኮ ነው ወገኖች። እንዲህ ብለን ስም የምንሰጥ እኮ ነው ወገኖች። እንዲህ ብለን ፍቅራችን ከአንገት በላይ። ጻድቁ አባታችን ግን ጻድቅ ሰው አለ ለእንስሳት ይራራል። ለእንስሳት አይደለም ለሰው ልጅ፣ ለሚራበው፣ ለሚጠማው፣ ለሚገፋው፣ ለሚታረደው። ዛሬ አይናችን እያየ ስንት ሰው ሞተ ነው ጥያቄው። ስንት ሰው ሞተ? እዚህ ቦታ መኪና ሲሄድ በጉዞ 20 ሰው ሞተ። አይ ትንሽ ነው፣ ተላመር ነው አይደለ? ተላመር ነው። በዶዘር መቀበርን ለመር ነው አይደለ? በአንድ መቃብር በአንድ ጉድጓድ 30-40 ሰው መቅበር ለመድን አይደለ? አይደል? ቆመት ትበላለህ አንተም። አንቺም ኑር ያለው ትያለሽ። እነሱስ ሲነሱ አፈር ቀምሰዋል። ያንተና የኔ ግን አፈር እናገኘው ታገኘው። ለራስ አልቅስ፣ ለራስሽ አልቅሽ፣ ለራስ ያለቅሳለሁ። ነፍስ ይማር በሏት ኢትዮጵያ፣ ነፍስ ይማር በሏት ቤተክርስቲያንን። የወላድ መሃን የሆነችውን ልጆቿ እንደ ቅጠል ረገፉባትን ልጆቿ አምናት በደጇ በተሰባሰቡ ወንጀል ሆኖ መታረድ፣ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለህ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ
አቤት አበስ ገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ እነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረም ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አድርጋ በተቀበለች እውነቱ የነበረ ኦርቶዶክስ ይሄ ነበረ። ዓለም መቀመጫ ሲያሳጣቸው ሲያሳድዳቸው አገራችን ኢትዮጵያ እኮ ተቀብላ ነበር ያስተናገደቻቸው። እውነቱ የነበር እንዴ? ይሄ ነበር ዜጎቿን ማሰቃየት። እባካችሁ ወገኖች፣ እባካችሁ ወገኖች፣ የጻድቅ ሞት እኮ ነው ያለው። የጻድቅ ጻድቃን ለእንስሳት ይራራሉ አለ። ለእንስሳት ይራራሉ። እኚህ አባት ራሩ። እግዚአብሔርም ቃል ገባ እንዲህ አላችሁ፣ ገብረ መንፈስ ቅዱስ ስለ ምግባችሁ ስለ መጠጣችሁ አትጨነቃል። ወገኖች አይዟችሁ፣ ስለ ጓዶ አትጨነቁ፣ ስለ ትዳራችሁ አትጨነቁ፣ ስለ ልጆቻችሁ አትጨነቁ። ወደዚህ ምድር ስትመጡ እግዚአብሔር አማክሮ የመጣ ሰው የለም። ይልቅስ አስቀድማችሁ እግዚአብሔርን ጽድቅና መንግስቱን እሹን ያለው የቀረውን ሊጨመርላችኋል። እሱ ዳርንጎት ነው ያለው። ስለምንበላው ስለምንጠጥ ስለምንኖርበት ቤት አንጨነቅ። ይቺ ዓለም ኃላፊ ነች ወገኖቼ። ኖረንም አላማረብንም እኮ ዛሬ ድሮ በሰርግ ነበር የሚቀናው። አሁን እኮ ወገኖቼ በለቅሶ ይቀናል እኮ፣ በለቅሶ ይቀናል። የእናንተን አላቅም ነው ይቀናል። ለምን? በዘመኔስ ቀባሪ ያገኘውን ነው ጥያቄ። በዘመድ በአዝማር ተከብሮ መሞት አለው። መጽሐፍ ይናገራል። በዛ ዘመን የመከራ ዘመን ይመጣል አለ በትንቢቱ ላይ መጽሐፍ ቅዱሳችን። የመከራ ዘመን ይመጣል። ሞት ከእናንተ ይርቃል። ምን ይርቃል? ምን ይርቃል? ጥሩት። ምን ይርቃል? ሞት ከእናንተ ይርቃል። ከምታዩት ከምትሰሙት የተነሳ ሞታችሁን ትናፍቃላችሁ፣ ወደ ገደል ትገባላችሁ፣ ትሰበራላችሁ እንጂ አትሞቱም አለ። ምን ትላላችሁ? ትሰበራላችሁ እንጂ ሞትን አታገኙም አለ። በቁማችሁ መከራውን ትጠበሳላችሁ አለ። በቁማችሁ በመከራው እሳት ትቃጠላላችሁ። ከምታዩት ከምትሰሙት የተነሳ ሞትን ትመኛላችሁ፣ ሞት ግን ከእናንተ ይርቃል አለ። ይሄም የሚመጣው አለ ከኃጢአት ብዛታችሁ ነው አለ። ትጠሩኛላችሁ፣ እኔም ጆሮ እንደሌለው ዝም እላለሁ። ፊቴን ትፈልጋላችሁ፣ ፊቴን ከእናንተ ዞር አደርግባችኋለሁ አለ። ጌታ ሆይ ባሪያህን በቶሎ አሰናብተው፣ ባሪያህን በቶሎ አሰናብተው። ይበቃል፣ ይበቃል። ከዚህ በኋላ ኃጢአትን ማብዛት ነው። አሁን ያደለው ሎተሪ አይደለም። አሁን ያደለው ወደ ውጭ መውጣት አይደለም። አሁንም ትልቅ ሰው የሚባለው ወገኖቼ መኪና መዳታለም። በዚህ ዘመን ቶሎ ሄደ ሰው ታድሏል። ቶሎ ሄደ ሰው ወደ ፈጣሪው ሰብስብ ያለ ሰው ታድሏል። ክፉ ነገር ሳያይ ክፉ ነገር ሳይሰማ በአምላኩ እቅፍ የገባ ታድሏል። ወገኖቼ ታድሏል። አባታችን ገብረ መንፈስ ቅዱስ እግዚአብሔር አናገራችሁ፣ አትጨነቅ፣ ስለነሱ ምግብ አትጨነቅ፣ አንተ የረገጥከው ትቢያ እየላሱ ምግብ ይሆናቸዋል አላቸው። አባታችን መሰናቸው እንዲህ እያደረጉ አንዴ ከዝቋላ አንዴ ለመረከብ እያደረጉ ልክ በዛሬዋ መጋቢት 5 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅዱሳኑ ጋራ ከመላእክቱ ጋራ እናቱን ይዞ በክብር መጥቶ ነፍሳቸውን ተቀብሎ ቃል ኪዳን ሰጥቷቸው እንዲህ አለ። ስምህን የጠራ መታሰቢያን ያደረገ ዝክርን የዘከረ በስም ቀዝቃዛ የሰጠ ትውልዱን እምርልሃለሁ፣
ማጸኗን አለመልምልሃል ብሎ እግዚአብሔር አምላክ ቃል ገባ። መዝሙረኛው ቅዱስ ዳዊት እንዲህ አለ። በዚህ በመዝሙረ ዳዊት ምዕራፍ 116 ቁጥር 15 እንዲህ አለ፣ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው አለ። ምንድን ነው አለ? የቅዱሳን ሞት በእግዚአብሔር ፊት የከበረ ነው፣ የተወደደ ነው አለ። የቅዱሳኑ ሞት የኔና የእናንተ ሞትስ በእግዚአብሔር ፊት ይወደድ ይሆን? እንወደድ ይሆን? እናንተ አባቴ ብሩካኖች እንኳን ደህና መጣችሁ እንባል ይሆን? ወይስ እናንተ አኬተኞች፣ እናንተ አመፀኞች፣ እናንተ እርጉማኖች ዓለም ሳይፈጠር ወዳዘጋጀሁላችሁ የዘላለም ስቃይ ሂዱ እንባል ይሆን? በጣም ከጃችን ይተወራል። መጽሐፍ ቅዱስ ግን ቅዱሳንን አከበራቸው ያለው። የቅዱሳን ሞት በእግዚአብሔር ፊት የከበረ ነው እንዲሁም የተወደደ ነው አለ። አባቶቻችን የከበሩት፣ አባቶቻችን የተወደዱት እነ አቡነ ገብረ መንፈስ ቅዱስ በዚህች ዓለም ላይ ሳታታለላቸው ቀርታ አይደለም። እቺ ዓለምን ሳይወዷት ቀርተው አይደለም። ነገር ግን በምድር ላይ ከሚያገኙት ተድላና ደስታ ይልቅ የሰማይ ቤታቸውን ናፈቁ። ወገኖች ክርስትና እንዲህ ነው። የወደቁትን አይደለም የጸኑትን አባቶችን ማሰብ። የጸኑት አባቶቻችን ስለ እውነት ነበር የሚቆሙት። ድሃ ተበደለ፣ ፍርድ ተዛባ እያሉ እውነትን ይናገራል። ዛሬስ ጨለማውን ብርሃን፣ መራራውን ጣፋጭ እያልን የምንሰብክ ሰዎች ነን ያለነው። ሰባኪ አልጠፋም፣ ወንጌል ሰባኪ አልጠፋም፣ እውነት ተናጋሪ ግን የለም። ዳር ዳር የሚሰብክማ ሞልቷል። ምን ሲባል አሃ ለእንጀራዬ ነው እቺን አልነካም ይላል፣ እቺ ትለፈኝ ይላል፣ እቺን ካልኩ ቀይ መስመር ነች ይላል። አሁን እየተበላ ያለው እንጀራ ነው። የጠላ እንጀራ፣ የጠላ ቂጣ እንጀራ እየበላ የሰው ደም እየበላ ከሊቅ እስከ ደቂቅ አገልጋይ ተገልጋይ ውሸት። እንደ ጮኸታችንማ ቢሆን አባቶቻችን ከ3 ሰዓት ጀምሮ በቅኔ ማለት እንደሚጮሁት እንደ ኪዳኑ፣ እንደ ቅዳሴው፣ እንደ ምህላው ምዕመናን እንደሚመጸውተው ገዳም ለገዳም እንደሚዞረው ቢሆንማ አይደለም በኢትዮጵያ የሰው ጠማማ የእንጨት ጠማማ ይበቅል ነበር። ነገር ግን ቁመታችን እንደ ድንጋይ፣ ጮኸታችን እንደ ቁራ ነው። ውሸት ነው። ቅዳሴያችን አለ መስዋዕት አያሳርግ። መስዋዕት ቢያርግማ መቼ ንጹህ ደም ይፈስ ነበረ? መቼ በአንድ ጉድጓድ 24 ሰው ይቀበር ነበረ? መቼ መሬት ትከዳን ነበረ? መቼ ሰላም እናጣ ነበረ? ቀዳሹ ለምን ትቀድሳለህ ቢለው ምን አባት ያርክ? ክፉ ቁጥጥር አለ፣ ተቆጣጣሪ አለብኝ። ካልቀደስ ከእንጀራ ይባረራል። ስለ እንጀራው እንጂ ሊቀድሰው በረከት ለማግኘት ለመጸለይ ምን የለም። አስተማሪው ለምን ትሰብካለህ ይባል አሃ ምን አባት ያርክ? እንጀራ ሆኖ ቢለው ህዝብን ለማዳን የሚል የለም። የተጣለብኝ ምንደኝነት ሳይሆን እረኝነት ነው የሚል የለም። ያሳሰዋል፣ የሰራው ቤት ያሳሰዋል። ያቺ ከኋላ በስርቆት የተገነባችው ቤት፣ ያቺ 4 ጎማ መኪና ታሳሰዋለች እውነት እንዳይናገር። ይቺ 30 እና 20 ሺህ ብር ደግሞ ታሳሰዋለች። የዘላለም ቤቱን ግን እያጣ ነው ያለው። ባካችሁ ስለ እውነት እንኑር። ተናገርንም አልተናገርንም መሞት አይቀር። በአማረ ቤትም ኖርክ፣ በጭቃ ቤትም ኖርክ መጠራት አይቀር። ስለ እውነት ለምን አንኖር? ለምን ስለ እውነት አንኖር? የቅዱሳኑ ሞት በእግዚአብሔር ፊት የከበረ ነው አለ። የቅዱሳኑ ሞት በማን ፊት የከበረ ነው? በማን ፊት የከበረ ነው? በእግዚአብሔር ፊት የከበረ ነው። ጻድቁ አባታችን ዝም ብለን አይደለም፣ በእግዚአብሔር ፊት ሞታቸው ክብር ስላገኘ ነው፣ ሞገስን ስላገኙ ነው። ቅዱሳን አባቶቻችን ለመከራ ይሽቀዳደሙ ነበር። ዋጋ ለመቀበል ይሽቀዳደሙ ነበር። እንዲህ ይላል በዮሐንስ ራእይ ምዕራፍ 14 ቁጥር 13 እንዲህ ይላል፣ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው።
ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው አለ። በማስም የሚሞቱ በባስም የሚሞቱ በጌታ ስም፣ በቀኝ አዝማች አይደለም፣ በግራ አዝማች አይደለም፣ በመኳንንት ከላይ አይደለም፣ በጌታ ስም። አባቶቻችን እናከብራቸው በጌታ ስም ስለሞቱ ነው። በወንጌል ዋጋ ስለከፈሉ በጌታ ስም የሚሞቱ አለ። ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። ብፁዓን ለምን? መታሰቢያቸው ይኖራል። ሲወራ ሲተረክ በደካማ ጎናቸው ሳይሆን በጥሩ ጎናቸው፣ ሰውን በማሰቃየት ሳይሆን የተገፉትን በማዳናቸው ዝናቸው ይነገራል አለ። ዝናቸው ይነገራል። እንዲህ ይላል በዚህ በመዝሙረ ዳዊት ምዕራፍ 12 ቁጥር 5 እንዲህ አለ፣ ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል አለ። ስለ ድሆች መከራ፣ ስለ ድሆች የተባሉት አቅም የሌላቸው በማህተባቸው ይወደቁ የታረዱ ማለት ነው። ድሆች እግዚአብሔር ግን እንዲህ አለ፣ ስለ ድሆች መከራ፣ ስለ ችግረኞች ጩኸት አለ። ስለሚታረዱት፣ ስለሚሞቱት አማኞች ስለ እነሱ ጩኸት አሁን እነሳለሁ ይላል እግዚአብሔር። እነሳለሁ። እግዚአብሔር ይነሳል። ሲነሳ ግን እችን ዓለም ዝም ብሎ የሚያይባት አይደለም። እንደ ጨርቅ ጠቅልሎ ወደ መጣችበት ይመልሳታል። ነገር ግን እችን ክርስቶስ በመጣበት ሰዓት ከሚጠፉትን ወይስ ክብሩን ከሚወርሱ ሰዎች ነን ያለነው? ክብሩን ከሚወርሱን ወይስ ከሚጠፉት? ይሄን ነው ማሰብ ያለብን ወገኖች። ይሄን ነው ማሰብና መገንዘብ ያለብን። ከአባታችን ከገብረ ሕይወት ከገብረ መንፈስ ቅዱስ የምንረዳቸው የምናየው አበይት ነገሮች ሶስት ነገሮች ናቸው። እጥር አድርጌ ትምህርት ተጠቅላለሁ። አንደኛው ያለ ዓለምን ንቆ ለእግዚአብሔር መሆን ከአባታችን ያየነው። ዓለምን ንቆ ለማሞን ከእናት ከአባታቸው ወጥተው ዜግነታቸው ኢትዮጵያዊ አይደሉም። ተመልከቱ፣ ግብፃዊ ናቸው። ነገር ግን ከእናት ከአባታቸው መለየት፣ ከወገን መለየት፣ ከሀገር መለየት፣ ባልተወለዱበት ባላደጉበት ሀገር ለእግዚአብሔር ቃል በገቡት መሰረት እግዚአብሔርን ጌታን ማገልገል ምን ያክል መታደል ነው! ዓለምን ንቆ ለእግዚአብሔር መሆን። ዓለምን ንቆ ማለት ምንና ብቻ አይደለም። በዚህ በአንቀጸ ብፁዓን የሚናገረው ማቴዎስ ወንጌላል ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላል። ጥሩ ነው። ፍርድን አስተካክሎ መፍረድ ይቻላል። በዓለም ተቀምጦ የተራበ ማብላት ይቻላል። በዓለም ተቀምጦ መጽደቅ ይቻላል። የጽድቅ መንገዶች ብዙዎች ናቸው። የኃጢአት መንገድ በጣም ጠባብ ነው ካወቅንበት። ዓለምን ንቆ ለእግዚአብሔር መሆን፣ ዓለምን መናቅ እንደ ጉድፍ። ለምን መሰላችሁ? ወርቅ ብንለብስ፣ የወርቅ መኪና ብንነዳ፣ በወርቅ ቤት ላይ ብንኖር፣ በወርቅ አልጋ ብንተኛ የለም እንጂ የወርቅ እንጀራ የወርቅ ወጥ ጠቅልለን ብንበላ እድሜያችን ቢበዛ 70 እና 80 ነው። ከዛ በኋላ ሜዳችን አይቀርም። ሞት አለ። ስምህ ወርቅ አለማው ትባል ይሆናል። ስምሽ ወይዘሮ ወርቄ ትባል ይሆናል። አዎ ስምሽ ያምራል። አዎ ስም ያምራል። የሞት ክለታ የሞት ለታ ግን ወርቅ አለማው ወጣ ለሚባለው ሬሳ ወጣ ለሚባለው ሬሳ ነህ። አይደለም ሀብት፣ አይደለም መኪና፣ አይደለም ቤትን ይዘህ ልትሄድ ስምን እንኳን ይዘህ መሄድ ስልጣን የለም። ሬሳ ወጣች ወይ ነው። የሴት ልጅ ጾታዋን የምታገኘው ወንድ የምትሆነው የሞተች ለታ ነው። ሬሳ ወጣ ነው የሚባለው እኮ ነው። እዛ ሰዓት ሴት ወንድ የለም። ሬሳ ወጣ ወይ፣ ሬሳ ወጣች አይባልም። ሬሳ ወጣ ወይ፣ ሬሳ ነህ። ስለዚህ ሬሳ መሆንን አፈር መሸከምን ረስተግና አትቆለል። እኔ ወንዱ ነኝ ጀግና አትበል። የቀን እንጂ የሰው ጀግና የለው። እነግርሃለሁ አሁንም የቀን እንጂ የሰው ጀግና የለው። እኔ ወንዱ ነኝ ጀግና አትበል። ጀግናው መድኃኔዓለም አለ ከላይ ሆኖ የሚዳኝ
ቤት እንደሚገባ የማታውቅ አይተናል። ስልጣኑም ብሩም በእጃቸው የነበሩ እኮ ሰዎች መሪዎች እኮ ነበሩን አይደል እንዴ? ነበርን አይደል እንዴ? እግዚአብሔር ሲገባ ቢታይ ኑሮማ ብዙ ፍተሻ በነበረበት አንተ ቆይ የመጣው ለበጎ አልመጣም ብሎ ጠበቃው ጋርዱ ባባረረው ነበረ። ግንስ ገባ ሾጥ አድርጎት ወጣ። እግዚአብሔር እንዲህ ነው። ድነው ይመጣሉ ብለን ስንጠብቃቸው በሬሳ ሳጥን መጡ። ይሄ እኮ ነው። ያንተም የቀን ጉዳይ ነው። ተራ ነው የምትጠብቀው። ተራሽን ነው የምትጠብቂው። ገንዘብ አያድንሽም። ገንዘብ አያድንም። መኪና አያድንም። የገነባው ቤት አያድንም። የሚያድን መልካም ስራ ነው። ዓለምን ንቆ ለእግዚአብሔር መሆን። ሁለተኛው የእግዚአብሔርን ጥሪ መስማት መታዘዝ። ሁለተኛው ምን አልኳችሁ? የእግዚአብሔርን ጥሪ መስማት መታዘዝ። ምንድን ያልኳችሁ? የእግዚአብሔርን ጥሪ መስማትና መታዘዝ። መስማት መታዘዝ። የእግዚአብሔርን ጥሪ እግዚአብሔር የሚለን መስማት። እግዚአብሔር ትእዛዙ ጥሪው ምንድን ነው? እርስ በእርሳችሁ ተዋደዱ ነው። የእግዚአብሔር ጥሪ ምንድን ነው? ተፋቀሩ ነው። የእግዚአብሔር ጥሪ ምንድን ነው? ትእዛዙስ ምንድን ነው? ተዋደዱ። የተገፋውን ደግፉት ነው። የተራበውን አብሉ ነው። የታሰረውን ጠይቁ ነው። ወገኖቼ ትእዛዙን መጠበቅ፣ ለእግዚአብሔር ጥሪ ጆሮአችንን መክፋት፣ ዓለምን እምቢ ማለት። ዓለም ብዙ ጥሪ ብዙ ድምፅ ታሰማለች፣ ወደ ሞት ባህር ትጠራለች። እምቢ ማለት እግዚአብሔርን እሺ በሉት ወደ እናንተ ይቀርባል፣ ዲያብሎስን እምቢ በሉ ከእናንተ ይሸሻል ያለው ቅዱስ ጳውሎስ። ወገኖቼ እባካችሁ ቀሪ ጊዜያችን ለእግዚአብሔር እናሳድር። የእግዚአብሔርን ጥሪ እንስማ። እግዚአብሔርን እሺ እንበለው። እግዚአብሔርን እናዳምጠው ምን እንደሚለን። እግዚአብሔር ሊፈርድብን፣ እግዚአብሔር ሊኮንንን አይደለም ጥሪውን የሚያሰማው። ልጅ ሆይ ና ይልሃል፣ ሸክምን ሊያቀል። ልጅ ሆይ ና ይልሻል፣ ጓዳሽን ሊሞላልሽ፣ ታሪክሽን ሊቀይርልሽ። አንቺ ግን ለሩት ያለሽ። በሩጫ እግዚአብሔር አይገኝም። በሩጫ እግዚአብሔር አይገኝም። ሶስተኛው እንደ ጻድቁ አባታችን በጾምና በጸሎት መወሰን። እንደማን? እንደ ጻድቁ አባታችን በጾምና በጸሎት በቅድስና መወሰን። በቅድስና መልከስከስ አያስፈልግም። ፍየል ታውቃላችሁ? ፍየል ቀዥቃዣ ነች። ፍየል እፍረቷን ጥላ የምትሄድ ነች። እፍረቷን ገልጣ የምትሄድ ነውረኛ ነች። ፍየል ድምፅ አይረብሻል። ፍየል ቀዥቃዣ ነች። ለእረኛም አትመች። አይታችኋት ከሆነ ስትሄድ ድምጿም ያባርቃል። የተኛ ትቀዘቅሳለች። አስቸጋሪ ነች። እዚህ ስሏት እዛ ነች። ሁለተኛ እፍረቷን ገልጣ ጭሯን ወደ ላይ አቋልልማ ነው የምትሄደው። በግ አይታችኋል? ድምፁ የተረጋጋ፣ አካሄዱ የተረጋጋ፣ እፍረቱን የሸፈነ ነው በግ። ጭራውን ሸፈን አርጋ ነው የምትሄደው በግ። ወገኖቼ እኔና እናንተ በጉኑ ተባል እንጂ ፍየሉን አልተባል። በዚህ ዘመን ባለቀበት ዘመን በ11ኛው ዘመን ለኃጢአት መሽቀዳደም ይቅርብን። አባቶች በሽበታችሁ እግዚአብሔርን አመስግኑት። እናቶች በሽበታችሁ በእድሜያችሁ እግዚአብሔርን አመስግኑ። ተጨፍልቆ ልጅ ለመሆን እኮ የሚሯሯጥበት ዘመን ላይ ደርሰናል። አባቶችና እናቶች ከቀለም ጋር ነው ግብግቡ። ቁንጅና ሳሎን ገብተው ከወጣቱ ጋር ይሻማሉ ቀለም ለመቀባት። እችን ሁለት ጸጉር እኮ ማብቀል አቅቶታል ትውልዱ። እዚህ ነጭ ጸጉር ላይ ለመድረስ ትውልዱ እየናፈቀው ነው። ያለ እድሜው እየተቀጨ ነው። ያለ እድሜው ራሱን እያጠፋ ነው። መኖር ሰለች ነው። መኖር አቃተው። የወደፊቱን ሕይወት የወደፊቱን እቅዱን ሲያስበው ተስፋው ጨለመ። እግዚአብሔር አልገል ቢለው ራሱን በሲባጎና መርዝ እየጠጣ እየሞተ እኮ ነው ያለው። ለዚህ ትውልድ አይገደንም? አባቶች አይገደንም? ስልጣነ ክህነት ያዘ መስዋዕት የምንሰው ለእግዚአብሔር ቅርብ ነን ያለው መቼ ይሆን ታዲያ የምታማልዱ? መቼ ነው የምታሳርቁ? ለዚህ ትውልድ መቼ ነው የምትጸልዩለት? ራሱን እንዳያጠፋ፣ ራሱን እንዳይገል፣ ከእግዚአብሔር እንዳይጣላ መቼ ነው የምትመክሩት? ኧረ መከሩን አባቶች፣ ጊዜያችሁን ተጠቀሙበት።
ጤንነታችሁን ተጠቀሙበት። እንደኛ እንኑር ባካችሁ። የመጨረሻው መደምደሚያ ይቃል አራተኛው እንዲህ ይላል፣ እሺ ብትሉ አለ ኢሳይያስ ምዕራፍ 1 ቁጥር 5 ኢሳይያስ ምዕራፍ 1 ቁጥር 19 እሺ ብትሉ ለኔ ብትታዘዙ አለ። ለማ ብትታዘዙ? ለማ ብትታዘዙ? ለእግዚአብሔር ብትታዘዙ አለ። ለኔ አለ ለአምላካችሁ፣ ለፈጣሪያችሁ፣ ለንጉሳችሁ ብትታዘዙ አለ የምድርን በረከት ትበላላችሁ። እምቢ ብላችሁ ብታምፁ ግን አለ እሱን እናንተ ሙሉት። አልጠራው አልናገረው። እናትና አባቶቻችን የድሮ እናቶች ደግ ደግ ተመኙ ደግ ነገር እንድታገኙ ይላሉ። እንኳን ጠርተው እየመጣብን እኮ ነው፣ እያባላን እኮ ነው ያለው። ምን እንጥራው? ምን አስደስቶኝ የተረከው መጽሐፉ ከዚህ በላይ በተረካ አልችልም። ክፉ ነገር ነው ያለው። እቤታችሁ ገብታችሁ አንብቡት። ኢሳይያስ ምዕራፍ 1 ቁጥር 19 እሺ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ። እምቢ ብላችሁ ብታምፁ ግን አለ እቤት አንብባችሁ ጨርሱት። እምቢ ብላችሁ ብታምፁት ምን ይጠብቃችሁ ይለን ይሆን? የአበባ ወንበር፣ የቀይ ምንጣፍ፣ ለእያንዳንዳችሁ አክሊል አይደለም የሚለው ከበድ ያለ ቃል ነው፣ የሚሰቀጥጥ ነው። ድሮማ ስናነበው ቀላል እየመሰለን ነበር። በእኛ ዘመን ቢደርስ አይመስለንም ነበር። አሁን እኮ የዘመኑ ኃጢአት እጅ ከፍንጅ ሆኗል። እጅ ከፍንጅ የድሮ ኃጢአት ይውላል ያድራል፣ በልጅ ይደርሳል፣ በልጅ ልጅ ይባላል። እኔ ምን ቸገረኝ በልጅ ከደረሰ ነበር። አሁን ግን ለልጅ አይደለም እጅ ከፍንጅ ነው። የዘንድሮ ኃጢአት እጅ ከፍንጅ። ዋጋ ትከፍልባታለህ፣ ዋጋ ትከፍያለሽ። ለእግዚአብሔር እሺ እንበል፣ ለእግዚአብሔር እንታዘዝ። በአንደኛ ዮሐንስ ምዕራፍ 3 ቁጥር 18 እንዲህ አለ፣ ልጆቼ በሥራ በእውነት እንጂ በቃልና በአንደበት አንዋደድ አለ። ገብረ መንፈስ ቅዱስ በተግባር መስለውታል። በቃል አይደለም በሥራ መስለውታል። በእምነት መስለዋል፣ ተጋድለዋል። ቅዱሳን መላእክት መስለዋል። ይህችን ዓለም ናቁ። ለጉሮሯቸው እንኳን ጥቂት ውሃ እንኳን ሳይጠጡ የዚችን ዓለም ጣዕሟን ሳያውቁ ከእናታቸው ማኅፀን እንደወጡ ንጽሕናቸውን እንደጠበቁ ወደ ንጹሕ አምላክ ወደ ቅዱሱ አምላክ በክብር በዛሬ ቀን አርፈዋል። ከአባታችን ከጻድቁ ገብረ መንፈስ ቅዱስ በረከቱን ጸጋውን አምላካችን ያሳትፈን። የመከረን ያስተማረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወገኖቼ እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ሁላችን ይባርካችሁ። እግዚአብሔር አምላክ ባላችሁበት ሁላችሁንም ጤናችሁን ይስጣችሁ፣ ጤናችሁን ይስጣችሁ። እግዚአብሔር አምላክ ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ጤናችሁን ይስጣችሁ። እስካሁኑ ሰዓት ድረስ በእውነት እጅግ ይከብዳል። እንደ ቆማችሁት ቁመት ጻድቁ አባታችን በመከራ በችግር ቀን እሳቸው ይቆሙላችሁ፣ ከጎናችሁ ይቆሙላችሁ። ስራ አጣችሁ የምትንከራተቱት ወንድም እህቶች የጠዋት እንጀራ ለአዳምም አልጠቀመም። በስድስት ሰዓት ወደ ምረፋይ ወደ መከራ ዓለም ተባረው ወጥተዋል። የጠቀመው የማታ እንጀራ ነው። ከድንግል ማርያም የተገኘው ኢየሱስ ክርስቶስ የጠቀመው የማታ እንጀራ ይስጣችሁ። እግዚአብሔር የምታመሰግኑበት ወጣችሁ የምትገቡበት እንጀራ መድኃኔዓለም ይስጣችሁ። አገርን ለቆ ከመሰደድ መድኃኔዓለም ይጠብቃችሁ። እንጀራችሁን በአገራችሁ ላይ ያርግላችሁ። በስራ ገበታ ላይ ያላችሁት እናትና አባቶቼ ነገ ቀነስ ይሆን ነገ ባረር ይሆን ልጆችን ምን አበላቸው ይሆን እያላችሁ የምትጨነቁ መድኃኔዓለም ዝቅታን መቀነስን ሳይሆን በከፍታ ላይ ከፍታ በማረግ ላይ ማረግ በእርገት ላይ እርገቱን ድንግል ማርያም እሷ ታላብሳችሁ በዛሬ ቀን መሐላችን መጥተው ቃል ኪዳን ታቦቱን ቢያከብሩ ደስ እያላቸው ነገር ግን ጤና በማጣት አልጋ ላይ ተኝተው አምናኮ ታቦቱ ፊት ቆሜ እልል ነበረ ዛሬ ግን ጤና አጣው ያሉትን ጻድቁ አባታችን በቃል ኪዳናቸው በጸሎታቸው ፈውሰውልን የዛሬ ዓመት አይደለም የዛሬ ሳምንት ለደጁ አብቅተው ለምስክርነት ያብቁልን። በእኛ ኃጢአት በእኛ በደል ምንም የማያውቁ ሕፃናት ዋጋ እየከፈሉ ነው ያሉትና በዘመናችን በእኛ ኃጢአት በእኛ በደል ምንም የማያውቁ ግራ ቀኙን የማያውቁ ሕፃናት ዋጋ እየከፈሉ ነው ያሉት። ግማሹ
ግማሾቹ ሲታረዱ፣ ግማሾቹ ሲሰደዱ፣ ግማሾቹ እናት ሲያጡ በየመንገድ ላይ ወድቋልና የተወለዱትን ሕፃናቶች ሁሉ መድኃኔዓለም ለቁም ነገር ያብቃልን፣ ያሳድግልን። እናት ያጡትን መድኃኔዓለም ያጽናናልን። በእድሜ የገፉት እናት አባቶቻችንን ይህ ቀሪ ዘመናቸው ክፉ ዘመን ነው፣ አምላኬ ሆይ ምን ታሳየኛለህ እያሉ አባት እናቶቻችን በየቦታው ያለቅሳሉና በእድሜያቸው የገፉት አባት እናቶቻችን ጤናቸውን ሰጡ፣ እድሜ እንደማቱ ሳላሰጡ የተሻለውን ዘመን እንዲያሳይልን የአምላካችን መልካም ፍቃድ ይሁንልን። ብድግ ብድግ ብላችሁ እንደቆማችሁ ዘወትር ስቆም አብራኝ የምትቆም ስናገር አብራኝ የምትናገር ከብዙ ወጥመድ ከጠላቶቼ የምታስመልጠኝ የዘራ ያዕቆብ እመቤት ጻድቃኔ ማርያም ጣዕሟን በአንደበታችሁ ፍቅሯን በልቦናችሁ ያሳድርባችሁ። እንደቆማችሁ በዘርፋፋ ቀሚሷ በድባብ ጥሏ ትምራችሁ ትከተላችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። በቤታችሁ በጎ ነገር ይጠብቃችሁ። መልአከ ሰላም ቅዱስ ዑራኤል በዕለተ ዓርብ የጌታን ደም በብርሃን ጽዋ ተቀብሎ በዓለም ላይ ለበረከት እንደረጨ ሁሉ በእያንዳንዳችን ቤት ላይ የሰላሙን የፍቅሩን የጤናውን መንፈስ ያፍስላችሁ። ሳታዊ መልአክ ቅዱስ ገብርኤል ጻድቁ አባታችን እየመራ ወደ ቅድስት ሀገር ያመጣ ከሞት ያተረፈ ከክፉ ነገር የጠበቀ ቅዱስ ገብርኤል ከመከራ ያስመልጣችሁ፣ ከመከራ ያስመልጣችሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያ ዙሪያዋን በእሳት አጥሮ መሃሏን ገነት ያድርግልን። ተዋህዶ ሃይማኖታችን ይጠብቅልን። ጠላቶቿን ፈጥኖ ከእግሮታችን ያስገዛልን። የሚመሩንን መንፈሳዊ አባቶቻችን ቋንቋ ከቋንቋ ልብ ከልብ ያገናኝልን። ቤተክርስቲያናችን ይጠብቅልን።